የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን አድማጮቻችን እኔ ቀጥታ ወደ መረጃዎቼ አልፋል በጣም አመሰግናለሁ አርበኛ አስረስ ማረዳምጤ የአማራ ፋኖ በጎጃም የምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ እንግዲህ የአብይ አህመድ አገዛዝ መጠነ ሰፊ ጥቃት ለመክፈት ውሳኔ ላይ ከደረሰ በኋላ በዋናነት በድሮን ጥቃት እየፈጸመ እንዳለ በተለያዩ የአማራ ክልል አካባቢዎች አመራሮች ላይ ያነጣጠረ ጥቃት ፈጽማሉ ብሎ እንግዲህ በርካታ ድብደባዎችን ያደረገው እስካሁን የደረሰ ጉዳት እንደሌለ ነው የምንሰማው አመራሮችም አንድም ጉዳት የደረሰባቸው የለም ከዛ ይልቅ ግን ሰላማዊ ሰዎች እየተገደሉ ነው በሊቦ ከመከም ለበዓል ይወጡ ለደመራ በዓል ይወጡ ሰላማዊ ዜጎች ናቸው በድሮን ጥቃት የተመቱት እንደዚሁም በሰሜን ሸዋም ትምህርት ቤቶች ላይ ነው ያረፈው በጎጃምም በተመሳሳይ እስቲ ይሄ አዙር ብሎ የጀመረው ጥቃት የመጨረሻው ነው ብሏል የድሮን ጥቃት ነው በዋናነት እየተፈጸመ ያለው ምን ያመጣው ተጽዕኖ አለ ምንስ ያመጣው ጉዳት አለ አመሰግናለሁ በሳይ እንግዲህ ወደ አነሳው ጥያቄ ከመግባታችን በፊት ምናልባት በዚህ ሳምንት ተከናውኑ አበይት ወታደራዊ ጉዳዮችን ጠቆም ለማድረግ ያክል እንደ አማራ ፋኖ በጎጃም ከመስከረም 9 2017 ዓ.ም ጀምሮ ለተከታታይ 5 ቀናት መስቀል ማርያም ከተማና ዙሪያው አካባቢ የአባይ ሸለቆ ብርጌድ ከጠላት ጋር ሲተናነቅ የቆየው በዚህ ኦፕሬሽን ከ210 አካባቢ የሚሆን የጠላት ኃይልን መደምሰስ ተችሏል ትላንትና 7 ያክል የጠላት አስከሬኖች አርሶ አደሮች ለአረም ሰብላቸው ለመጎብኘት በሄዱበት ወቅት ከነትጥቃቸው ወዳድቀው አግኝተዋል አብይ አህመድ በኢትዮጵያውያን ወጣቶች ላይ እየተጫወተ ነው ያለው በኢትዮጵያውያን ህይወት ህልውና ላይ እየተጫወተ ነው ያለው በየቦታው በመከላከያ ሰራዊት ስም አብይ አህመድ ወንበር ለመጠበቅ በርካታ ኢትዮጵያዊ ወጣቶች እየረገፉ ነው ያሉት በዚህ ሳምንት ብቻ በዳንግላ እንዲሁ ከፍተኛ ቁጥር ያለው የጠላት ኃይል ተደምስሷል ትናንትናና ዛሬ በሞጣ አካባቢ አስተሪዮ አበያ ገረገራ መስመር ከዛ ቀጠና የነበረ ኃይል ወደ ባህር ዳር ሲንቀሳቀስ ከፍተኛ ጥቃት ተፈጽሞበታል ወራሪ ሰራዊት በዚህ አንድ ሲኖትራክ ሲማረክ በርካታ የጠላት ኃይል ተደምስሷል በሰባተኛ ክፍለ ጦር ስር ባለው የኢሳቅ ጎጃም ሉማሜ አካባቢ ባለው ቀጠናም እንዲሁ በፈጣ ላይ የነበረ ኃይል ጋር ድንገተኛ ጥቃት ተፈጽሞበታል ደብረ ማርቆስ ከተማ ትላንትና በሚዲያዎች እንደተላለፈው በዙሪያው ያሉ የተለያዩ የአማራ ፋኖ በጎጃም የዮፍታይ ንጉስ 4ኛ ክፍለ ጦር ብሪጌዶች የተቀናጀ እና የታቀደ ውጊያ በማድረግ ከተማ ድረስ በመግባት ጥቃት መፈጸም ችለዋል ለዚህ ለደብረ ማርቆስ ኃይል ካማኔ ሊንቀሳቀስ የነበረ እንደ ጠላት ኃይል ላይ ደንበጫ ላይ እንዲሁ ደፈጣ ተፈጽሞ እነኚህ የጠቀስኳቸውና ሌሎችም በርካታ ጥቃቶችን በጠላት ላይ ማድረስ ተችሏል እንግዲህ ጠላት የመጨረሻ ያለውን ዘመቻ አሁንም እያደረገ ነው በተለይ በቴክኖሎጂ በታገዘ ሁኔታ ላልተወሰነ ጊዜ የድሮን ጥቃቶች ጋብ ብለው ቆይተው ነበረ በቅርብ ጊዜ እንደ አዲስ ተጀምረዋል እንግዲህ በእኛ ግምት ከአይኤምኤፍ እና ከወርልድ ባንክ ጋር ኮንሲድ አድርጎ በአገኘው ስምምነት መሰረት የተገኘውን ዶላር ለድሮን ተተኳሽ ግዢ በመዋል ነው ይህንን ጥቃት እየፈጸመ ያለው አገዛዙ በዋናነት ታርጌት ያደረገው ኢላማ ያደረገው ንጹሃኑን ህዝብ ነው አንተም እንደጠቀስከው በሸዋም በጎጃምም በሌላውም አካባቢ ታርጌት ተደርገው ኢላማ ተደርገው በድሮን የተደበደቡ ትምህርት ቤቶች ናቸው በተለይ ጎጃም አካባቢ የነበረው ጥቃት ከፍተኛ አመራሮችን በቦታው እናገኛለን በሚል ሐሳብ ትላንት ምሽት ላይ የተፈጸመ ጥቃት ነው እንዳነሳው የደረሰ የተለየ ጉዳት የለም በአመራሩም በሰራዊት አባላችንም ላይ በአንድ በኩል ማህበረሰቡ ትምህርት መማር እንዳለበት ቅስቀሳ ያደርጋል ተማሪዎችን ይመዘግባል በሌላ በኩል ደግሞ የትምህርት ተቋማትን በቴክኖሎጂ በታገዘ አውዳሚ መሳሪያዎች በዚህ መንገድ እያወደመ ያለ ስርዓት ነው እኛ በተደጋጋሚ ተናግረናል ይህ ስርዓት ጠቡ ከአማራ ህዝብ ጋር ነው ከህዝብ ጋር ነው ጨፍጫፊ ነው አውዳሚ ነው በአማራ ህዝብ ህልውና ላይ ቆምና የአማራን ህዝብ ህልውና ለማክሰም የመጣ ስርዓት ነው የምንለው ያለ ምክንያት አይደለም በተደጋጋሚ የተፈጸሙ ድርጊቶችን በማየት ነው ምናልባት ተማሪዎች ወደ ትምህርት ቤት እንዲሄዱ የሚፈልገውም አንድ ላይ አከማችቶ ለመደምሰስና ለመጨፍጨፍ ታሳቢ ያደረገ ነው ብለን ነው በእኛ በኩል የምናምነው እስካሁን ከተደረጉት እንቅስቃሴዎች አኳያ በአንድ በኩል የድሮን ጥቃቱን እንደ ሽብር ወይም እንደ ቴረር በማድረግ በሰራዊታችን በአመራሮቻችን ላይ ትልቅ የስነ ልቦና ጫና ያሳድርልኛል በሚል ምክንያት ነው የሚጠቀሙ በሌላ በኩል ደግሞ በቀላሉ በማውደምና ህዝቡን እና ሰራዊቱን ከትግሉ ያሸሻል በሚል እሳቤ እንደሚፈጽመው እናውቃለን ነገር ግን እኛ ከቤታችን ስንወጣ ይህንን የትጥቅ ትግል ስንጀምር ዛሬ አይደለም ጥቂት ጊዜያትን አሳልፈናል በዚህ ጊዜ የተማርነው ነገር ወይ ደግሞ ቆርጠን የገባንበት ነገር ቢኖር ሞትን አሸንፈን ነው ከቤታችን የወጣ ነው አሁን ባለበት ነባራዊ ሁኔታ
በዚህ መንገድ ማሩን ታርጌት በማድረግ ወይም የድሮን ጥቃት በመፈጸም የሚቆም አንዳችም የህዝብ ትግል እንደሌለ ሊታወቅ ይገባዋል። ማንም በዚህ በድሮንም ሆነ በሌሎች መሳሪያዎች የሚደረግ ጥቃት የሚያፈገፍግ ወይም ወደኋላ የሚል የትግል እንቅስቃሴ አይኖረንም። ይሄ ብቻ አይደለም። አሁን በቅርብ ጊዜ ባደረገው ስምምነት ደግሞ እያንዳንዱን የሰራዊት መኮንን በተለይ ከፍተኛ መኮንኖችን ወደ ተወለዱበት አካባቢ በማሰማራት የተለየ ግንኙነት መስጠት ጭምር ሳቦታጅ በፋኖ ኃይሎች ላይ እንዲፈቱ ጭምር ታስቦ ለአብነት ያክል ጀነራል መንግስቴ ደብረ ማርቆስ አካባቢ ተወላጅ ስለሆነ ወደ ደብረ ማርቆስ እንዲመደብ ሲደረግ ብርጋዴር ጀነራል ተሾመ የተባለ የፋኖ ቴሌኮም ደግሞ እዚሁ ዳንግላና ቴሌኮም አካባቢ እንዲመደብ ተደርጓል። እነ ጎበና ወይም መሰለ የሚባል አንድ ጀነራል እንዲሁ ወደ ወሎ አካባቢ አብዛኞቹን ወደ ትውልድ አካባቢያቸው በማሰማራት የመጨረሻ ያለውን ዘመቻ እና በአዲስ ጉልበት ለማከናወን ነው እሳቤ እያደረገ ያለው። እያንዳንዱን እንቅስቃሴውን አሁን በተለይ ኃይል የመቀየር ስራ እየሰራ ነው። ከሶማሌ ከክልልና ከሌሎች አካባቢዎች ተሰማርቶ የነበረውን የጠላት ኃይል ወደዚህ ቀጠና በማሸጋሸግ እዚህ ቀጠና የነበረውና የተሰላቸውን ከሞት የተረፈውን ኃይሉን ወደ ሌላ ለማንቀሳቀስ ነው እየሰራ ያለ። እያንዳንዱን ፓተርኑን እና አሰላለፉን በማጥናት በእንቅስቃሴ ላይ ያለ የደፈጣ ስራ በመስራት ለማጥቃት በወጣበት ጊዜም የመከላከል ስራ በመስራት ኃይሉን የማዛባት እና አጠቃላይ ስምሪቱን የማወክና የመደምሰስ ስራዎችን በተከታታይነት እየሰራን ነው ያለ ነው። አጠቃላይ ያለው ነገር ይህንን ነው የሚመስለው። እንዳነሳውልህ ከድሮን ጥቃት እየተፈጸመ ያለባቸው ተቋማቱ ላይ ከመሆኑ ባሻገር እንግዲህ ሲቪሊያን ታርጌት በሚያደርግ መንገድ ወይም ደግሞ ጦርነቱ ሌሎችን በሚያጣ መንገድ እንዲፈጸም ማድረግ ሳይፈልግ እንጂ ስርዓቱ የሰራዊታችን አባላት ለምሳሌ ያክል ከባህር ዳር አፍንጫ ስር ነው ያለው፣ ባህር ዳር መሸንቲ ላይ ነው ያለን፣ ባህር ዳር አንዳሳ ሰባታሚት ላይ ነው ያለ ነው፣ ባህር ዳር ዘንዘልማ ላይ ወገንሳ ላይ ነው ያለን፣ ባህር ዳር ዙሪያ አፍንጫው ስር የወገን ሰራዊት እያለ ነገር ግን በ100 ኪሎ ሜትሮች በ200 በ300 ኪሎ ሜትሮች ርቀት ያሉ ተቋማትን የትምህርት ተቋማትን እያወደመ ነው የሚገኘው ስርዓቱ። ስለዚህ አላማው ህዝብን መጨፍጨፍ፣ አላማው ህዝብን ማሸበር፣ አላማው ህዝብን የቴክኖሎጂ ብልጫ አለኝ የመሳሪያ ብልጫ አለኝ ይሄን ማሸነፍ አትችሉም በሚል በጭቆና ውስጥ ለማቆየት እንጂ ዓለም አቀፍ ሁማኒታሪያን ወይም የጦርነት ህግን የጠበቀ ጦርነት እንደማያደርግ በቂ ማረጋገጫ የተገኘበት ነው። ከዚህ ባሻገር ሰሞኑን እንግዲህ ዓለም አቀፍ ትኩረቱ በአንድ በኩል በዚህ የአረብ እስራኤል ኮንፍሊክት ውስጥ ትልቅ ትኩረት ተሰጥቶ ነው ያለ፣ በሌላ በኩል ደግሞ የአሜሪካኖቹ ምርጫ ዋዜማ ላይ ስለሚገኙ ሙሉ የአሜሪካኖቹም እነዚህ ዲፕሎማቶችም ትኩረት አሜሪካ ላይ ነው። እንዲሁም ከዚህ ባሻገር የኒውዮርክ ላይ እየተካሄደ ያለው የተባበሩት መንግስታት ድርጅት ጉባኤ ስላለ ዓለም አይኖች እነዚህ ነገሮች ላይ ስላለ በሚል ይመስላል ይህንን አጋጣሚ ተጠቅሞ ምናልባት ሊደርስበት የሚችለውን ዓለም አቀፍ ጫናና ውግዘት በዚህ መንገድ ለማለፍ እና ይህንን ወቅት ለመጠቀም ይመስላል የድሮን ጥቃቶችን እየፈጸመ ነው ያለው። እኛ በማንኛውም መንገድ በዚህ ድሮን ጥቃትም ሆነ ሌሎችን ጥቃቶች ተቋቁመን ይህንን ህዝብ በዚህ ዓመት ትግሉን ለመቋጨት በልህና በከፍተኛ ርብርብ እየሰራን ነው ያለ ነው። ከሌሎች ቀጠና ወንድሞቻችን ጋርም በእያንዳንዱ ጉዳይ ላይ መረጃ እንለዋወጣለን፣ እንነጋገራለን። በቂ ቅድመ ዝግጅትም አድርገናል። እንግዲህ በተከታታይ በምንሰራቸው ስራዎችን ወደፊት ያው ህዝብ የሚታዘባቸው ነው የሚሆኑት። አጠቃላይ ያለው ሁኔታ ይህንን ነው የሚመስለው። አርበኛ አስረስ፣ ምናልባት ይሄ የድሮን ጥቃቱን በተመለከተ እንግዲህ ከተለያዩ ቦታዎችም የሰበሰብናቸው መረጃዎች እንደሚያመለክቱት ከተለያዩ የፋኖ መዋቅሮች ያገኘናቸው መረጃዎችም የሚያሳዩት እስካሁን ባለፉት 4 እና 5 ቀናት በተከታታይ የሚደረጉ የድሮን ጥቃቶች ኢላማቸውን እነሱ ያሰቡትን ኢላማ የመቱ አይደለም፣ ሰላማዊ ተቋማት ላይ ሰላማዊ ዜጎች ላይ ነው እያረፈ የሚገኘው። እንደው በእናንተ እንቅስቃሴ ላይ ይሄ አዲስ ብለው የጀመሩት ጥቃት የፈጠረው እንደው መስተጓጎል አለ ወይ? አንድም በእነሱ ካምፕ አካባቢ በብልጽግናው መንደር የተነገረ ያለ አለ፣ ምናልባት ለፕሮፓጋንዳ በሚል የሚጠቀሙት ሊሆን ይችላል። የእናንተ እንቅስቃሴ ሙሉ በሙሉ ሽባ እንደተደረገ በድሮን ጥቃቱ ምክንያት ያንንም እያነሱ ነውና ይሄ የድሮን ጥቃቱ እናንተ ላይ የፈጠረው ነገር አለ? ከማጥቃትም ሆነ ከሌሎች ኦፕሬሽኖችን ከማድረግ የገደባችሁ ነገር አለ? በፍጹም ምንም የገደበን ነገር የለም። እንግዲህ ድሮን በጣም ፕሪሳይስ ማለት ፕሪሲዥን ይጠብቃል የሚባል ዲጂታል የጦር መሳሪያ ነው። እንግዲህ ዘመኑ ካፈራቸው መሳሪያዎች መካከል አንዱ ነው። ከሚተኮሱት ድሮኖች መካከል አንዱ የሁለቱ ወይ የተወሰነው የሆነን የወገንን ኃይል ታርጌት ሊያደርግ ይችላል። መስዋዕትነት መክፈል ሊኖር ይችላል። ይሄ ቅድም እንዳነሳሁት ነው። ይሄን ኤክስፔክት አድርገን ነው እዚህ ትግል ውስጥ ያለን። ነገር ግን መደበኛ ስምሪታችንን፣ የኃይል አሰላለፋችንን፣ አጠቃላይ እንቅስቃሴያችንን በእቅዳችን ከመስራት የሚያስተጓጉል አይደለም። ለአብነት ባነሳለ ትናንትና ምሽት እዚህ ምዕራብ ጎጃም ቀጠና አካባቢ ማማ የተባለ ትምህርት ቤት ላይ ድሮን በሚፈነዳበት ሰዓት ሌላ ቦታ ውጊያ ላይ ነበር ሰራዊታችን። ያ ብቻ አይደለም፣ ዛሬ ጠዋት ውጊያዎች እንደቀጠሉ ናቸው። ቅድም ያነሳው ከሞጣ ወደ ባህር ዳር ይንቀሳቀስ የነበረው ኃይል በዙ በሞርተር በሌሎች የቡድንና ስትራቴጂክ መሳሪያዎች የታገዘ ውጊያ እያደረገ ነበር። የጠላት ኃይል በዲሽቃዎችና ብሬኖች መትረጊሶችን በመጠቀም መንገድ ላይ ደፈጣ በማድረግ ከፍተኛ ድል የተቀዳጀንበትን ስራ ሰርተናል። ስለዚህ ማህበረሰቡም ሰራዊታችንም ሌላው የትግላችን ደጋፊ ሊገነዘበው የሚገባው ነገር ቢኖር ይህ የድሮን እንቅስቃሴና ታርጌት ፈጽሞ ቅንጣት ታክል ተጽዕኖ እንደማይኖረው በእርግጠኝነት ነው መናገር
የምችለው ሳችን በሚገባ እየሰራን ነው። እንዴት መከላከል እንዳለብን ለድሮን ጥቃት ኢላማዎችን እንዴት ማክሸፍ እንዳለብን በተለይም ደግሞ እነዚህን የድሮን ኢላማዎችን ጥቃት ውስጥ ላለመግባት የምንቀሳቀስባቸው ቀጠናዎች አጠቃላይ የምናካሄዳቸውን ስራዎች አስቀድመን ዝግጅት ያደረግንባቸው ከመሆኑ ባሻገር በየዕለቱም በየሁኔታው መረጃም ስለምንለዋውጥ በዚህ ረገድ ትግሉን ወደኋላ የሚያስቀር ወይም ደግሞ አጠቃላይ መደበኛ እንቅስቃሴያችን የሚያስተዋውቅ ወይም ደግሞ ወታደራዊ ስምሪታችንን ሊያኮላሽ የሚችል አንዳችም ነገር እንደሌለው ነው በእርግጠኝነት የሚነግር በተግባርም የታየው እሱ ነው። እንግዲህ አርበኛ አስረስ ሌላው በሰሞኑን ከተነሱ ጉዳዮች አንዱ ኢትዮጵያ የሰብአዊ መብት ኮሚሽን ኢሰመኮ የወጣው ሪፖርት ነው። በጣም ጥልቅ የሆነ ሪፖርት ነው የወጣው። የሩብ ዓመት ሪፖርት እንደሆነ ተጠቅሷል። በተለያዩ የሀገሪቱ አካባቢዎች ያሉትን የሰብአዊ መብት ጥሰቶች፣ ግድያዎች፣ ከህግ ውጪ እስራቶችን ጨምሮ ብዙ ነገሮችን ነው የጠቀሰው። በዋናነት በአማራ ክልል ያለውን ነው ያነሳው። እንዴት ተመለከታችሁት? በተወሰነ ደረጃ በእናንተም ላይ ወቀሳ ወይም ደግሞ እናንተም ላይ ጭምር ችግር እንዳለ የሚገልጽም አለ። በዋናነት ግን አገዛዙ የፈጸማቸውን መጠነ ሰፊ የሆኑ ግድያዎችን በዝርዝር የያዘ ነው። በደባርቅ ያለውን ለምሳሌ በምሳሌነት ለማንሳት የሚያስችል ነው። በደባርቅ ከፍተኛ ቁጥር ያለው ሰላማዊ ዜጎች መገደላቸውን ይጠቅሳል። ፋኖን ትደግፋላችሁ በሚል እንደዚሁም በጎጃምም ቲሊሊ አካባቢ ቤት ለቤት በመሄድ ፋኖ ደጋፊ ናችሁ በሚል ከቤት አውጥተዋቸው እንደተረሸኑ የሚገልጽም ነገር ተካቶበታል። ለማንኛውም ሪፖርቱን በጥቅል እንዴት አያችሁ? በተደጋጋሚ ተናግረናል። ከዚህ በፊት ሲቪሊያን ላይ ወይም ደግሞ ንጹሃን ላይ ጉዳቶች እየደረሱ ነው። ጉዳቱ የሚደርስባቸው ዋነኛው ምክንያት ወይም ደግሞ ጭፍጨፋ፣ የጠላት ሰራዊት ጭፍጨፋ የሚፈጽምበት ዋነኛው ምክንያት በቀል ነው። በአውደ ውጊያዎች በሚሸነፍ ጊዜ አስቦና አቅዶ በንጹሃን ላይ ጭፍጨፋ በማድረግ በቀል እየፈጸመ እንደሆነ እኔ ራሴም ሌሎች ጓዶችን በተደጋጋሚ ለሚዲያዎች ይፋ አድርገናል። በአንድ በኩል ህዝቡን ለማሸበር፣ በሌላ በኩል ደግሞ እኛ ሰራዊቱ ላይ ማለት የጠላት ሰራዊት ላይ ጥቃት እንዳንፈጽም ለማስገደድ ወይም ደግሞ ህዝቡን በግዞት የመያዝ ሆስቴጅ የማድረግ በሚመስል ሁኔታ ወይም ደግሞ ሂውማን ሺልድ ሰብአዊ ጋሻ እንደመጠቀም በሚያስመስል ሁኔታ ከተሞች ላይ ህዝብ እንደሚጨፈጭፍ በተደጋጋሚ ታይቷል። ምናልባት ይሄኛው ሪፖርት ለየት የሚያደርገው በአንድ በኩል በራሱ በመንግስት በአዋጅ የተቋቋመ ተቋም ያቀረበው ሪፖርት ነው የሰመኩ። ስለዚህ በዚህ ልክ ሰራዊት እያደረገው ያለው ጭፍጨፋ እውቅና ማግኘቱ ትልቅ ነገር ነው። ግን በጣም የሚያሳዝነውም ምናልባትም የሚያሳፍረውም ጭምር በዓለም ያለው ማህበረሰባችን ሌላውም ለሰብአዊ መብት ይገደኛል የሚሉ ዓለም አቀፍ ተቋማትም ግለሰቦችም ይሁኑ ሌሎች አካላት የተባበሩት መንግስታት ድርጅትን ጨምሮ ይህንን የአማራ ህዝብ የንጹሃን ጭፍጨፋ አንድም ቀን አጀንዳ ሲያደርጉት ታይቶ አይታወቅም። ትላልቅ የዓለም ሚዲያዎችም ይህንን ጉዳይ ሲዘግቡት አይታይም። ይሄ እጅግ በጣም የሚያሳዝን ነው። በተወሰነ ደረጃ የአማራ ኤሊት ወይም ፖለቲከኞች ስንፍናም ጭምር ሊሆን ይችላል ይሄ ነገር በዚህ ደረጃ እንዲታይ ያደረገው። ከዛ ባሻገር የዚህ ጭፍጨፋ ሰለባ ያልሆነ ህዝብ በአዲስ አበባም ሆነ በሌሎች የተለያዩ የኢትዮጵያ ክፍሎች የሚገኝ ማህበረሰብ ይህንን ጉዳይ ሊያወግዝ ይገባል። እንግዲህ ጦርነት ህግ አለው። ጦርነት በተፋላሚ ወገኖች መካከል የሚደረግ ውጊያ ነው የሚሆነው። አይደለም በጦርነቱ የማይሳተፍ ንጹሃንን በምርኮኝነት የተያዘን ሰው እንኳን መግደል በጦር ወንጀለኝነት የሚያስጠይቅ ወይም ደግሞ በጦር የማይፈቀድ ጉዳይ ነው። ይሄ ለዘመናት የቆየ አሰራር፣ ባህል እና የዳበረ ኖርም ሆኖ እያለ ከዚህ በተቃራኒ ይሄ ወራሪ ሰራዊት ወይም ደግሞ የአብይ አህመድ ወንበር ጠባቂ ቡድን ማህበረሰቡን በዚህ ደረጃ ከህፃናት እስከ አዛውንት ከሊቅ እስከ ደቂቅ ከአርሶ አደር እስከ ምሁር አጠቃላይ ያገኘውን ማህበረሰብ በመጨፍጨፍ ነው በቀል ሲያወራርድ የቆየው። የትኛውም ኢትዮጵያዊ ይሄ ጉዳይ ይመለከተኛል የሚል ኢትዮጵያዊ ይህን ነገር በአደባባይ ሊቃወሙ ይገባል። በጦር ግንባር የምንፋለመው እንደተጠበቀው ነው። ነገር ግን የንጹሃን ጭፍጨፋ ወይም የንጹሃን ጉዳይ አይደለም እንደ ኢትዮጵያ እንደ ዓለም አቀፍም ጉዳይ የሚመለከተን በመሆኑ ይሄንን መከላከል እንዳለበት በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። ማውገዝ እንዳለበት በሰልፍ በአደባባይ ማውገዝ እንዳለበት። ምናልባት ሪፖርቱ በጣም ከውቅያኖስ በጭልፋን ለመቀነስ ያክል የሚወሰድ ነው። በጣም በርካታ ዘግናኝ ድርጊቶች ተፈጽመዋል። ከእነኛ መካከል እንደማሳያ የሆኑት ብቻ ነው በሪፖርቱ የተካተተው። በዚህ ደረጃም አትሊስት የሰመኩ ደረጃ በዚህ ልክ መገለጹ ምናልባት ይሄ ሪፖርት እንዳየው የ3 ወር ሪፖርት ነው። ምናልባት የዓመት ከዛ ያለፈ ጉዳዮችን ቢያካትት ደግሞ እጅግ በጣም በርካታ ዘግናኝ ነገሮች ተፈጽመዋል በዚህ ጦርነት ሂደት ውስጥ። በእኛ በኩል አንዳንድ ትችቶችን አንስቷል። የተማረኩ ሚሊሻዎችን መግደል፣ አስገድዶ መሰወርና ሌሎች ድርጊቶች በፋኖ በኩል ተፈጽመዋል በሚል ያነሳቸው አሉ። ሪፖርቱ በዚህ ረገድ ጉድለት አለበት። በአንድ በኩል ከኛ አስተያየት መቀበል አልቻለም። እኔ እስከማውቀው ድረስ የቀረበልን ጥያቄ የለም ከኢሰመኮ በዚህ ጉዳይ ላይ አስተያየት እንድንሰጥበት። እንግዲህ የተሟላ ሪፖርት ይሆን ዘንድ ድርጊቱን ፈጽመዋል የተባለ የፋኖ አመራር ወይም ደግሞ ፋኖ ኃይሎችን የሚወክል የትኛውም አመራር ጥያቄ ሊቀርብለት ይገባ ነበር። ይህንን ያላካተተ በመሆኑ የራሱ ጉድለት ያለበት ነው። በሌላ በኩል ደግሞ እዛው ሪፖርት ላይ እንደተካተተው እንደ ልብ መንቀሳቀስ ባለመቻሉ ምክንያት ሪፖርቱ የራሱ ጉድለት ሊኖርበት እንደሚችል ተመላክቷል። በዝርዝር ቢቀርብልን ምናልባት እዚህ ቦታ ተደርጓል፣ እዚህ ቦታ ተፈጽሟል በሚል የሚቀርብ ነገር ቢኖር በቂ ማብራሪያና ምላሽ ለመስጠት ዝግጁ ነን። ወደፊት የሚሰመኩ በዚህ ጉዳይ ላይ የሚያነሳው ዝርዝር ጥያቄ ካለ እንደ ተቋም ምላሽ እንሰጥበታለን። በእያንዳንዱ ጉዳይ ላይ አጠቃላይ ሪፖርቱ በዚህ ልክ አጀንዳ መሆኑ የንጹሃን ጭፍጨፋ በዚህ
በዚህ ልክ መነገሩ እንደማሳያ የሚሆን እንጂ ዋናውን ጉዳይ የሚያሳይ አይደለም። አሁንም ዛሬም ውይይት በምናደርግበት ሰዓት በተለያየ ቦታ ንጹሃን እየተጨፈጨፉ ነው ያለው። በተደጋጋሚ እንደምንናገረው ስርዓቱ ጠቡ ከህዝብ ጋር ነው የምንለው። ከህዝብ ጋር ጠቡ መሆኑን ደግሞ የሚያመላክተው ንጹሃንን ጦርነት ውስጥ የማይሳተፉ ቤታቸው የተቀመጡ ግለሰቦችን፣ አዛውንቶችን፣ እናቶችን፣ ሴቶችን ይጨፋጭፋሉ፣ ይደፍራሉ። ስለዚህ ይሄ በበቂ ሁኔታ የታየበት በማስረጃ ጭምር የተረጋገጠበት ስለሆነ ዓለም አቀፍ ማህበረሰቡም ሌላውም የአማራ ህዝብ መብትና ነጻነት ይመለከተኛል የሚል ሁሉ ይህንን ጉዳይ በትልቁ ወስዶ ሊሰራበት ይገባል ባይ ነው። እንግዲህ እዚህን ጉዳይ በተመለከተ ሌሎች የሰብአዊ መብት ተቋማትም ጭምር አስተያየት እየሰጡብን ነው። የእነሱን አስተያየትን ማካተን ሰፋ ያለ ነገር ለማየት እንሞክራለን። እንደው በዚሁ ጋር በተያያዘ የአማራ የሰላም ካውንስል ሰሞኑን አንድ መግለጫ አውጥቷል። ይህ ካውንስል አቤቱታዎችን፣ ስሞታዎችን ሲያቀርብ ነበረ። ማንም ሊተባበረኝ አልቻለም፣ አገዛዙንም ጭምር ሊተባበሩኝ አልቻሉም እያለም ሲገልጽ ነበረ። ፋኖችን ማግኘት አልቻልኩም የሚል ብዙ ችግሮች እንደገጠሙት ሲገልጽ ቆይቷል። የአሜሪካ መንግስትን የተለያዩ ዲፕሎማቶችን ድጋፍ እንዳለውም እንደዚሁ ሲገልጽ ቆይቶ ነበረ። አሁን መግለጫ አውጥቷል። በመግለጫው ፈቃደኛ ከሆኑ የፋኖ አመራሮች ጋር የሰላም ንግግር ወይም ድርድር እንጀምራለን በቅርቡ የሚል ነገር ተጠቅሷል። እንደው አርበኛ አስረስ እነዚህ ሰዎች እነማን ናቸው? የሰላም ካውንስል በሚል እየተንቀሳቀሱ ያሉት እነማንንስ አግኝተው ነው አሁን ድርድር እንጀምራለን ያሉት? እንግዲህ የሰላም ካውንስል ከዚህ በፊት የተናገርኩት ይመስለኛል። ከአፈጣጠሩ ብድነሳ የሰላም ካውንስሉ ተፈጠረ የተባለው የብልጽግና የጦር መኮንኖች ወይም ጀኔራሎቹ በተለያዩ ከተሞች የህዝባዊ ስብሰባዎችን አደረግን ካሉ በኋላ በመጨረሻ ባህር ዳር ከተማ ላይ ባደረጉት ስብሰባ ራሱ ጀኔራል አበባው ታደሰ በተገኘበት ነው የሰላም ካውንስል ተመረጠ በሚል እንቅስቃሴ የተጀመረው። ይህ የሰላም ካውንስል በሁለት መሰረታዊ ምክንያቶች ፈጽሞ የሰላም ኃይል እንዳልሆነና የማደራደር ሚና ሊወጣ የማይችል እንደሆነ ፍሮም አውትሴት ካፈጣጠሩ ጀምሮ ችግር ያለበት እንደሆነ ከዚህ በፊት ይፋ አድርጌያለሁ። ለማስታወስ ያክል አንደኛው በየወረዳው ጭምር የተዋቀረ ነው። በወረዳ ደረጃ የሰላም ካውንስል ማዋቀር ምንም የሚያስፈልግበት አንዳችን መሰረታዊ ምክንያት የለም። ምክንያቱም እኛ የምንታገለው እንደ ተቋም ነው። ቢያንስ በክፍለ ሀገር ደረጃ እንደ አደረጃጀት የተቀመጠ አመራር አለ። በትንሹ እዞች አሉ። በእዝ ደረጃ በአመራር ደረጃ ያለውን አካል ለማነጋገር በወረዳ ደረጃ ማዋቀር አያስፈልግም። በወረዳ ደረጃ የሰላም ካውንስል በሚል ኮሚቴ ማቋቋም የተፈለገው የፖለቲካ ድለላ ስራ ለመስራት ነው በሚል ማረጋገጫ ሰጠንበታል። ያንንም በተግባር አግኝተን በተግባር ያረጋግጥ ነውና ለዚህ ይፋ ያደረግነው ጉዳይ ነው። ይሄ ድለላ ስራ ምንድን ነው? የፋኖ አመራሮችን ማማለል፣ የኃይል ማሳሳት ስራ መስራት፣ በጀት ተበጅቶላቸው አይ ጦርነቱን አታሸንፉም፣ መከላከያ ግዙፍ ኃይል ነው፣ አብይ አህመድን ስለማታሸንፉት የራሳችሁን ኑሮ ትግሉ አያስፈልግም፣ እነከሌ ከመንግስት ጋር እየተደራደሩ እናንተን ጥሏችሁ እዚህ ሊሄድ ነው የሚል ተራ የፖለቲካ ድለላ ስራ የሚሰሩ ግለሰቦች ስብስብ ነው። በሌላ በኩል ደግሞ አንድ የሰላም ካውንስል ያለ አካል ሊቋቋም የሚገባ ወይ ገለልተኛ በሆነ ምክር ቤት በአዋጅ ወይ በመመሪያ ወይ በሌላ በደንብ ነው ሊቋቋም የሚገባው፣ አሊያ ደግሞ በሁለቱ ተፋላሚ ኃይሎች ስምምነት መሰረት ሊቋቋም ይችላል። ከዚህ ውጭ በሆነ ሁኔታ ራሱ አንደኛው ተፋላሚ ወገን ወይም ደግሞ ራሱ የጨፍጫፊ ሰራዊት ከፍተኛ አመራሮች በፈጠሩት መድረክ የተፈጠረ ስብስብ አሸማገር ማደራዳሪ ሊሆን የሚችልበት ጉዳይ እንደሌለ ከዚህ በፊት ተናግረናል። ይህ ብቻ አይደለም። በቅርብ ጊዜ የሰላም ካውንስሉ ቃል አቀባይ ነኝ የሚል ግለሰብ ከሪፖርተር ጋዜጣ ጋር ባደረገው ቃለ ምልልስ ምንድን ነው ያለው? ከፋኖ ኃይሎች በኩል ሀቀኛ ድርድር ካለ ለመነጋገር ዝግጁ ናቸው፣ ነገር ግን ጠቅላይ ሚኒስትሩን ማግኘት አልቻሉም፣ የፌዴራል መንግስቱን አቋም ማወቅ አልቻልን ነው በሚል የተቀምጠው። በሌላ በኩል ደግሞ አሁን አንተ የምትናገረው መግለጫ የሰጠው የሰላም ካውንስሉ ሰብሳቢ ነኝ የሚል ግለሰብ ደግሞ ልክ የድርድር ሁኔታ ውስጥ እንዳለ የፋኖ አመራሮችን እያናገረ እንዳለ ነው እየተናገረ ያለው። እንግዲህ እኛ እየተዋጋን ያለ ነው መከላከያ ሰራዊቱ ነው። የመከላከያ ሰራዊቱ ወይ ደግሞ የብልጽግና ሰራዊት ጠቅላይ አዛዥ ጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩን ለማግኘት ደጅ እየጠና ያለ የሰላም ካውንስል በምን አግባብ ነው የፋኖ አመራሮችን አገኙ ላደራድር ነው ውይይት እያደረግኩ ነው ወደሆነ ደረጃ ደርሻለሁ ብሎ መግለጫ ሊሰጥ የሚችለው? ስለዚህ ያንኑ የተለመደውን የተመሰረተበትን አንደኛውን የማወናበድ የመከፋፈል ስራውን ለመስራት የሚያቀርቡት መግለጫ ካልሆነ በስተቀር በእኛ በኩል በዚህ ጉዳይ ላይ የምናውቀው ነገር የለም። ከዚህ በፊትም ተናግሬዋለሁ። ፎርዛት ማተር በይፋ የሚያቀረቡት ጥያቄ የለም። በስማችን እንግዲህ ይታወቃል። በዚህ ትጥቅ ትግል ሂደት ውስጥ እየተንቀሳቀስን ያለን አደረጃጀቶች እንታወቃለን። ስያሜ ያለን፣ አርማ አለን፣ አመራር አለን፣ ተዋረድ አለን፣ ስራ አስፈጻሚ አለን። በዛ መንገድ ኦፊሻሊ እስካሁን ድረስ ያቀረቡት ጥያቄ የለም። ይሄ ጥያቄ ባልቀረበበት ሁኔታ በጎን በዚህ መንገድ የሚሰጡ መግለጫዎች ራሱ በፋኖ ኃይሎች መካከል መጠራጠር እንዲፈጠር በማድረግ ትግሉን የመከፋፈል ያ ማለት የተመሰረቱበትን የድለላነት እና የማጭበርበር ስራ ለመስራት ወይም ደግሞ ለስርዓቱ ጠላት የሚለውን ኃይል ለመከፋፈል እንዲያመች በሚመስል መንገድ የሚያከናውኑት ተግባር ካልሆነ በስተቀር ፈጽሞ እንደዚህ አይነት ጉዳይ የለም። ምናልባት እኛ የማናውቀው ወይም ደግሞ እነሱ ፋኖ ብለው የሰየሟቸው የተወሰኑ ግለሰቦች ወይም በስፖንሰር የሚደረጉ ካሉ እርግጠኛ አይደለሁም። በዚህ ላይ በአንድም ሆነ በሌላ መንገድ ግን እርግጠኛውን የምነግርህ ከዚህ የሰላም ካውንስል ከሚባል ቡድን ጋር እንደ አማራ ፋኖ በጎጃም የምናውቀው ውይይትም የለም፣ የቀረበ ጥያቄም የለም። የሰላም ካውንስሉም አሁን ያለንበትን
ለጦርነት ያበቃን ምክንያት ወይም ደግሞ የአማራ ህዝብ የህልውና ተጋድሎ ውስጥ የገባበትን ፖለቲካል ኮዝ አድሬስ በሚያደርግ መንገድ ወይም ያንን በሚመልስ መንገድ ደረጃውን የጠበቀ ድርድር ለማድረግ የሚያበቃ ቁመናም የለውም። አመሰራረቱም ያንን የሚያመላክት አይደለም። በአጭሩ ይሄ ሰላም ካውንስል ነኝ የሚል አካል የብልጽግና የፖለቲካ ደላላ ነው ከሚባል በስተቀር ሌላ የተለየ የምንሰጠው አስተያየት እንደሌለ ነው የምገልጽልህ። አርበኛ አስረስ ምናልባት ከዚሁ ከድርድር ንግግር ጋር በተያያዘ እንደው አጠቃላይ ያለው የእናንተ አቋም ምን ሊሆን ይችላል? እንግዲህ ፋኖች ድርድር አይፈልጉም፣ እምቢተኛ ናቸው የሚልም ወቀሳ ከዓለም አቀፉ ማህበረሰብም ጭምር አንድ ወቅት ላይ መሰማቱ የሚታወስ ነው። እንደው በድርድር ላይ ያላችሁ አቋም ከዚህ በፊት እንደገለጻችሁ አውቃለሁ። የተለወጠ ነገር ካለ በሚል ነው ጥያቄውንም ማነሳው። ምንም የተለወጠ ነገር የለም። ከዚህ በፊት ተናግረናል። ከእብድ ጋር እንደራደርም ስንል በምክንያት ነው። የምክክር ኮሚሽን ተብሎ በተመሰረተ በምስረታ በዓሉ ላይ የተገኘ ጠቅላይ ሚኒስትር ምንድን ነው ያለው? ሽግግር መንግስት የሚባል ነገር ምኞት ብቻ ሆኖ ይቀራል የሚባል እንግዲህ በገደብ ተደርጎ ድርድር የለም አይደለ? በመሰረተነት ድርድር ማለት የሁለት ወገኖችን ጥያቄ ወደ መሀል ለማምጣት የአንደኛውን ፍላጎት ከአንደኛው በማጣጣም ነው እንጂ እጅ ለመስጠት የሚደረግ ድርድር ሊባልም አይችልም፣ ፈጽሞ የለም። በመሰረታዊነትም ብልጽግና በእንደዚህ አይነት መንገዶች የሚያምን ኃይልም አይደለም። ምናልባት ያንን በሚቀበል ሰዓት ብንነጋገርበት ይሻላል። አሁን ላይ ዋነኛ ትኩረታችን ወራሪ ሰራዊቱን ከክልሉ ማስወጣት ላይ ግብ ያደረገ እንቅስቃሴ ነው ለጊዜው እያደረግን ያለ ነው። ምናልባት ስርዓቱ ለድርድር ተዘጋጅቻለሁ ብሎ በይፋ በጠቅላይ ሚኒስትሩ በኩል በሚናገርበት ጊዜ ምላሽ ብንሰጥ የተሻለ ነው የሚሆነው። በጣም አመሰግናለሁ። እንግዲህ ዛሬ የደመራ በዓል ነው፣ የመስቀል በዓል ነው። ህብረተሰቡ በአማራ አካባቢ እናንተ በምትንቀሳቀሱባቸው አካባቢዎች ይህንን በዓል ለማክበር የሚወጣ ላይ ነው። እንግዲህ አሁን እንደሰማነው የድሮን ጥቃት የተፈጸመውና እንደው በዓሉን አስመልክቶ መልእክት ካላችሁ፣ ያው ጊዜውም በጣም አስቸጋሪ ነው። ህብረተሰቡ በዓሉን ለማክበር አይደለም በቤቱም መቀመጥ ያልቻለበት ሁኔታ ነው ያለውና እንደው መልእክት ካላችሁ በዚህ በበዓል ወቅት ላይ። የተለየ መልእክት የለም። ያው ጦርነት ውስጥ ብንሆንም ደርሰው የመስቀል በዓልን በዚህ ዕለት ደርሰው ለሚያከብሩ የክርስትና እምነት ተከታዮች እንኳን አደረሳችሁ ማለት እፈልጋለሁ። ይህንን በዓል በነጻነት እናከብር ዘንድ ግን የአማራ ህዝብ የህልውና ጥያቄ መረጋገጥ አለበት። የብልጽግና ስርዓት መፈራረስ አለበት። ይህ እንዲሆን ሁሉም ርብርብ እንዲያደርግ በዓል ማክበሩም ሌላው ማህበራዊና ሃይማኖታዊ እንቅስቃሴም ከዛ በኋላ መምጣት እንደሚችል፣ ስለዚህ በተለይ ወጣቶች በየቤታቸው በየከተማ ማዕከላቱ በየፖሊስ ጣቢያው ትላልቅ የግዞት ማዕከላት ወይም ማጎሪያ ካምፖች ተዘጋጅተው እየጠበቋቸው ነው። በግፍ ወደ እስር ቤት እየተጋዙ ነው ያሉት። በዚህ ሁኔታ ክብራቸውን ከሚያጡ ትግሉን እንዲቀላቀሉና በአጭር ጊዜ ይህንን ወራሪ ሰራዊት በማሽመድበት ስርዓቱን በማንኮታኮት ሁሉም ኢትዮጵያውያን የሚስማሙበትን ሀገረ መንግስት ለመገንባት ርብርብ እንድናደርግ ጥሪ ማቅረብ እፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ። አርበኛ አስረስ ማረ ዳምጤ የአማራ ፋኖ በጎጃም ምክትል ሰብሳቢ እንደዚሁም የፖለቲካ ጉዳዮች ኃላፊ፣ እግዚአብሔር ይስጥልኝ። አመሰግናለሁ።